በህንድ ምስራቃዊ ግዛት ምዕራብ ቤንጋል ውስጥ የኒፓህ ቫይረስ ወረርሽኝ የተነሳ ሲሆን እንዲሁም በቻይናና በርካታ የደቡብ ምስራቅ እስያ ሀገሮች ስጋትን ጭሯል። ከቅዳሜ ጥር 23 ጀምሮ በስስ ፌስታል ዕቃ መግዛትም ሆነ መሸጥ በህግ ያስቀጣል ተባለ። በትግራይ፣ አማራና አፋር ክልሎች አዋሳኝ አካባቢዎች ግጭትና ወታደራዊ እንቅስቃሴዎች ጋር በተያያዘ የንጹሃን ህይወት አደጋ ላይ መውደቁን ኢሰመኮ ተናገረ። የሐማስ ምስራቃዊ ረፋህ ሻለቃ አዛዥ በቁጥጥር ስር ዋለ። ውድ የአልቦ ዜና አድማጮቻችን የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝሩን እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ከዛሬ ቅዳሜ ጥር 23 ጀምሮ በስስ ፌስታል ዕቃ መያዝ ሆነ መሸጥ በህግ ያስቀጣል ተባለ። ህጉ ወጥቷል፣ ማህበረሰቡ ማክበር አለበት፣ ካላከበረ ግን አስከባሪው ሁሉ እርምጃ የመውሰድ ግዴታ አለበት ሲል ባለስልጣኑ መልእክቱን አስተላልፏል። በስስ ፕላስቲክ ዕቃ ይዞ የተገኘን ሰው ለመቅጣት የወጣው ህግ ከዛሬ ጀምሮ ተግባራዊ እንደሚደረግና እስካሁን ባለው መረጃ የተራዘመም ሆነ የተሻሻለ ነገር እንደሌለ የአካባቢ ጥበቃ ባለስልጣናት ተናገሩ። ጉዳዩን ከሚያስፈጽሙት ተቋማት አንዱ የሆነው የአካባቢ ጥበቃ ባለስልጣን ከጥር 23 ጀምሮ ስስ የፕላስቲክ ከረጢቶችን መጠቀም፣ ማምረትና ወደ ሀገር ውስጥ ማስገባት አይቻልም ማለቱን ገልጿል። ማንኛውም ግለሰብ ፌስታል በእጅ ይዞ ከተገኘ፣ ከተጠቀመ፣ ለመጠቀም ከሞከረም ከ2000 እስከ 5000 ብር ያስቀጣል ተብሏል። አምራቾችና ከፋፋዮች፣ አስመጪዎችና አከማቾች ከ50,000 እስከ 200,000 ብር እንዲሁም የ5 ዓመት ጽኑ እስራትን ይቀጣሉ። ጉዳዩ ተፈጻሚ ሊሆን ነው ወይስ የተለየ ነገር አለ ሲል የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ዋና ስራ አስኪያጅ አቶ ዲዲ ድሪባን ሚዲያ ጠይቋቸው ነበር። ዋና ስራ አስኪያጁ እንደሚከተለው መልሱን አመላክተዋል። አዎ፣ ምንም የተራዘመ ነገር የለም፣ በዛው ጸንቷል። በፌዴራል ፓርላማ ነው የህግ የወጣው፣ እኛ ማስፈጸም ነው ያለብን ሲሉ መልሳቸውን ሰጥተዋል። ቀነገደቡም የሰጠው ህጉንም ያወጣው የሀገሪቱ ፓርላማ ነው። በተወካዮች ምክር ቤት አባላት የጸደቀ ደንብ ነው። ከዚህ ያሉ ሰዎች ማሻሻል አይችሉም ሲሉ አክለው ገልጸዋል። የደንብ አስከባሪዎች፣ የፖሊስ አባላት የባለስልጣኑ ሰራተኞች ሆነው ህጉን ያስፈጽማሉም ብለዋል። ዜጎች ደግሞ ከወዲሁ በምን ልጠቀም ነው፣ የተተካ ነገር አለ ወይ የሚሉ አስተያየት አዘል ጥያቄዎችን እየሰጡ ሲሆን እኚህ የባለስልጣኑ አካል ግን ይህ ህግ የወጣው ህዝቡን ለመጥቀም ነው፣ አሁን ያለውን ቀጥሎ የሚመጣውን ትውልድም የሚጠቅም ነው ብለዋል። አክለውም የተበላሸ መሬት ለትውልድ ከማስተላለፍ የወጣውን ህግ አክብረን ሁላችንም ተጠቃሚ የምንሆንበትን መንገድ ነው መከተል ያለብን ብለዋል። ህግ ወጥቷል፣ ማህበረሰቡ ማክበር አለበት፣ ካላከበረ ግን አስተባባሪ ሁሉ እርምጃ የመውሰድ ግዴታ አለበት። ብዙ ይህንን ሊተኩ የሚችሉ ከወረቀት ከጨርቃ ጨርቅ የሚሰሩ ነገሮች እየተሰሩ ነው ብለዋል። የ6 ወራት የጊዜ ገደብ ቢሰጥም ብክለት ይምጣ ወይስ ውበት ይምጣ በሚል የዛሬ 2 ዓመት አካባቢ ከወጣው ንቅናቄ ጀምሮ ፕላስቲክ ላይ ብክለት ላይ እየሰራን ነው የነበረው። ከዚህ በፊትም ስስ ፌስታል ለአገልግሎት እንዳይውል ህግ ወጥቶ ነበር። አሁንም ስስ ፌስታሎች ናቸው ጥቅም ላይ እንዳይውሉ የታገደው ሲሉ አክለው ገልጸዋል። ስለዚህ ለአብዛኛው ህዝብ ጥቅም ሲባል የወጣ ህግ ስለሆነ በስራ ላይ ይውላል። ከዛሬ ጀምሮ ተግባራዊ የሚደረግ ሲሆን ደንብ ጥሶ ሲገኝ በደንብ አስከባሪው እርምጃ ይወሰዳል ብለዋል። ስለዚህ ለአንድ ጊዜ ብቻ አገልግሎት የሚውሉ፣ ከአንድ አገልግሎት በኋላ የሚጣሉ፣ ከተጣሉ በኋላ ለመበስበስም የማይመቹ፣ በቱቦ በእርሻ ማሳ ንፋስ የሚወትፋቸው፣ የጎርፍ አደጋ የሚያስከትሉ ስስ ፌስታሎችን፣ ጫት፣ ስጋ የሚያዝባቸው ስስ ፌስታሎችን መያዝ ታግዷል ብለዋል። የቅጣት መጠኑም ቢሆን ከዚህ ቀደም የተነገረው ተግባራዊ እንደሚደረግና የተሻሻለ ነገር እንደሌለም ጨምሮ አስረድተዋል። የኢትዮጵያ ፕላስቲክና ጎማ አምራቾች ማህበር ምን አለ? አዋጁ ያስቀመጠው የጊዜ ገደብ ዛሬ ከመሆኑ እሱም ጊዜ ከመድረሱ ውጪ ከየትኛውም አካል በኩል የተለየ የተሰጠን ማብራሪያ የለም ሲል ተናግሯል። ከወደ ህንድ ምስራቃዊ ግዛት ምዕራብ ቤንጋል ውስጥ አዲስ ቫይረስ የተነሳ ሲሆን ቫይረሱም ከእንስሳት ወደ እንስሳት በሰው ለሰው ግንኙነት ወይም በተበከለ ምግብ መተላለፉ ተዘግቧል። በህንድ ምስራቃዊ ግዛት ምዕራብ ቤንጋል ውስጥ የኒፓህ ቫይረስ ወረርሽኝ እንዲሁም በቻይናና በበርካታ የደቡብ ምስራቅ እስያ ሀገሮች ስጋትን ጨምሯል። ይህም በሚሊዮን የሚቆጠሩ ሰዎች ለጨረቃ አዲስ ዓመት በዓልን ለመጓዝ ሲዘጋጁ በአውሮፕላን ማረፊያዎች ውስጥ የጤና ምርመራ እንዲያደርጉ አስገድዷቸዋል።
ከታህሳስ 2025 ጀምሮ በምዕራብ ቤንጋል 2 የተረጋገጡ የቫይረሱ ጉዳዮች ሪፖርት ተደርገዋል ሲል የህንድ የጤና ጥበቃ ሚኒስቴር አስታውቋል። ሚኒስቴሩ እስካሁን ስለተያዙት ሰዎች ዝርዝር በይፋ ያላቀረበ ሲሆን ነገር ግን ከተረጋገጡት ጉዳዮች ጋር የተያያዙ 196 ሰዎች መካከል ሁሉም የተከታተሉ ሰዎች ምልክት የሌላቸውና አሉታዊ ምርመራ የተደረገላቸው መሆኑንም ጠቁሟል። ሁኔታው ያለማቋረጥ ክትትል እየተደረገበት ሲሆን ሁሉም አስፈላጊ የህዝብ የጤና እርምጃዎችን እየተወሰዱ ነው ሲል ሚኒስቴሩ አክሏል። አንድ የዲስትሪክት የጤና ባለስልጣን ለሮይተርስ እንደተናገሩት በታህሳስ ወር መጨረሻ በምዕራብ ቤንጋል የተያዙት 2 ሰዎች የጤና ባለሙያዎች ነበሩ። ሁለቱም በአካባቢው ሆስፒታል እየታከሙ ነው ሲል የጤና ባለስልጣኑ ተናግረዋል። በቅርቡ የተከሰተው የቫይረስ ወረርሽኝ አሳሳቢ ምክንያት ኒፓህ ቫይረስ ምንድን ነው? ኒፓህ ቫይረስ የዞኖቲክ ቫይረስ ነው። እንደ ፍራፍሬ፣ የሌሊት ወፎችና የሚበሩ ቀበሮች ካሉ እንስሳት ወደ ሰው የሚተላለፍ በሽታ ነው። በተበከሉ ምግቦች፣ የምግብ ምርቶች ወይም በቀጥታ ከሰው ወደ ሰው ሊተላለፍ ይችላል። ቫይረሱ በጣም ገዳይ ሊሆንም ይችላል። በተለምዶ በሰው አካል ውስጥ ከ5 እስከ 14 ቀናት ውስጥ ሊቆይ ይችላል። ምልክቶቹም ከ3 እስከ 4 ቀናት ውስጥ ይከሰታሉ። በሰዎች ላይ ከባድ የመተንፈሻ አካላትና የነርቭ በሽታን ያስከትላል። ከትኩሳትና ራስ ምታት እስከ አጣዳፊ የኢንሰፍላይተስ ወይም የአእምሮ እብጠት በከባድ ጉዳዮች ላይ እየተባባሰ ይሄዳል ሲሉ በለንደን የንጽህናና የትሮፒካል ሕክምና ትምህርት ቤትና እንዲሁም ናጋሲኪ ዩኒቨርሲቲ የተላላፊ በሽታ ኤፒዲሚዮሎጂና ዳይናሚክስ ተባባሪ ፕሮፌሰር ካጃባስ ተናግረዋል። ምልክቶቹ መንቀጥቀጥና የአእምሮ ግራ መጋባትን ሊያስከትሉ ይችላሉ እና በከባድ ጉዳዮች ላይ ታካሚዎች ከ24 እስከ 48 ሰዓታት ውስጥ ኮማ ውስጥ ሊወድቁ ይችላሉ። በኒፓህ ቫይረስ በተያዙ ሰዎች መካከል የሟች ቁጥር ከ40 እስከ 70 በመቶ ከፍ ያለ ሊሆን ይችላል። ሆኖም ግን ከዋና ጉዳዮች የሚመጡ ሁለተኛ ደረጃ ኢንፌክሽን ቁጥር የሆነው የቫይረሱ መሰረታዊ የመራቢያ ቁጥር በተለምዶ ከ1 በታች ነው ብለዋል። ይህም የሚያመለክተው ቫይረሱ ከሰው ወደ ሰው በሚተላለፍበት ጊዜ በተወሰነ መንገድ ብቻ የሚሰራጭ ሲሆን ቫይረሱም ወደ ሰፊ ወረርሽኝ የመቀየር ዕድሉ ዝቅተኛ ነው። በትግራይ አማራና አፋር ክልሎች አዋሳኝ አካባቢዎች ግጭትና ወታደራዊ እንቅስቃሴዎች ጋር በተያያዘ የንጹሃን ሕይወት አደጋ ላይ መውደቁን ኢሰመኮ ተናገረ። ብሔራዊው የሰብአዊ መብት ተከራካሪ ተቋም በግጭቱ ተሳታፊ የሆኑ ሁሉም አካላት ችግሩን ከሚያባብሱ ድርጊቶች እንዲቆጠቡ አሳስቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን ከጥር 17 ቀን 2018 ዓ.ም ጀምሮ በትግራይ አማራና አፋር ክልሎች አንዳንድ አዋሳኝ አካባቢዎች ከተቀሰቀሰው ግጭት ጋር በተያያዘ የሰብአዊ መብቶች ሁኔታን እየተከታተለ መሆኑን በመግለጫው ተናግሯል። በዚህም እስከ ትናንት ሌሊት ድረስ በተለይም በጸለምት በመጋሌና አበዓላ አካባቢዎች የተከሰቱ ግጭቶችን ተከትሎ የሰዎችን የህይወት አካል ደህንነትና ነጻነት፣ ንብረት እንዲሁም መብቶች ስጋት ላይ የሚጥሉ ሁኔታዎች መፈጠራቸውን አረጋግጫለሁ ብሏል። በአካባቢዎች የተቀሰቀሰውን ግጭትና ወታደራዊ እንቅስቃሴ ተከትሎ ወደ ጦርነት ሊሸጋገር ይችላል የሚል ስጋት በመፈጠሩ ሳቢያ ነዋሪዎች በኮማንድ ፖስት ሲተዳደሩ ከቆዩት አላማጣ ከተማና ሌሎች አካባቢዎች የተፈናቀሉ መሆኑን እንዲሁም በሰዎች እንቅስቃሴ ላይ ገደቦች መጣላቸውን ኢሰመኮ አክሎ ተናግሯል። የግጭት የፕሪቶሪያ የሰላም ስምምነትን ተከትሎ በአካባቢዎቹ ሰፍኖ የነበረውን አንጻራዊ ሰላምና መረጋጋት ወደ ኋላ የሚመልስ የአካባቢዎቹን ነዋሪዎች ለተጨማሪ ጉዳት፣ መፈናቀልና ለሌሎች ከፍተኛ የሰብአዊ መብቶች ጥሰቶች የሚያጋልጥ መሆኑን ኮሚሽኑ ተናግሯል። በግጭቱ ተሳታፊ የሆኑ ሁሉም አካላት ችግሩን ከሚያባብሱ ድርጊቶች እንዲቆጠቡ፣ በሲቪል ሰዎችና መሰረተ ልማቶች ላይ ጥቃቶችን ከማድረስ እንዲታቀቡ የጠየቀው ኮሚሽኑ ለግጭቱ መነሻ የሆኑ ልዩነቶችን በሕግ መሰረትና በምክክር እንዲፈቱም አሳስቧል። ማናቸውም የሚወሰዱ እርምጃዎችና ገደቦች የሰብአዊ መብት መርሆችን ያከበሩ መሆናቸውን ማረጋገጥ ይገባል ሲል አክሎም ገልጿል። ኢሰመኮ ከመደበኛው የሰብአዊ መብቶች ክትትልና ምርመራ ስራው በተጨማሪ ጉዳዩ የሚመለከታቸውን አካላት በማነጋገር የተፈጠረውን ግጭት በውይይት የሚፈታበትን ሁኔታ ለማመቻቸት ጥረት እንደሚያደርግም ተናግሯል። የሐማስ የምስራቅ ረፋህ ሻለቃ አዛዥ በቁጥጥር ስር ዋለ። የእስራኤል መከላከያ ሰራዊት አይዲኤፍ ዛሬ ባወጣው መግለጫ በደቡባዊ ጋዛ በረፋህ አካባቢ ከሚገኝ የመሬት ስር መተላለፊያ ለማምለጥ ሲሞክር የነበረውን የሐማስ የምስራቅ ረፋህ ሻለቃ ቁልፍ አዛዥ በቁጥጥር ስር መዋሉን አስታውቋል። የታሰረበት ሁኔታ
ትናንት ሌሊት 8 የሚሆኑ የሐማስ ታጣቂዎች ከመሬት ስር መተላለፊያ ሲወጡ በእስራኤል የአየር ድብደባ የተፈጸመባቸው ሲሆን 3ቱ ወዲያውኑ ተገድለዋል። አዛዡ ግን ለማምለጥና ለመደበቅ ሲሞክር መያዙን ሰራዊቱ ገልጿል። ልዩ መረጃ። ምንም እንኳን የእስራኤል ጦር እኛንን ያዝነው ቢልም በማህበራዊ ሚዲያ የሚሰራጩ ተንቀሳቃሽ ምስሎች ግን አዛዡ የተያዘው በረፋህ አካባቢ በሚንቀሳቀሱና ሐማስን በሚቃወሙ አቡ ሻባብ በተሰኘ ሚሊሻ እንደሆነ ያሳያሉ። ሚሊሻው አዛዡን ከያዘ በኋላ ለአይዲኤፍ አሳልፎ እንደሰጠውም እየተነገረ ነው። ቀጣይ እርምጃ። የእስራኤል ሰራዊትና የሺን ቤት የደህንነት ተቋም በአካባቢው የቀሩ ሌሎች ታጣቂዎችን ለማግኘትና ለመደምሰስ ፍለጋቸውን ቀጥለዋል። ውድ የአልቦ ዜና ተከታታዮች የሰዓቱ ዜናዎች እነዚህ ነበሩ። በሌላ መረጃ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችንን እንድትቀላቀሉ በአክብሮት እንጠይቃለን። መልካም ቀን።